ጆሆ ዊትነስ የሚባል ድርጅት ውስጥ ነበርኩ። አሁን በጌታ ነኝ። እባክህ ስለ ሲኦል አስረዳኝ፣ ግራ ተጋብቻለሁ። ከጆሆ ዊትነስ ነው የመጣችው። አድቬንቲስቶችም ያው ምንጩ አንድ ነው። ጆሆ ዊትነስ ከአድቬንቲስት ነው የወጣው ሰውየው። መጀመሪያ የአድቬንቲስት መስራቾቹ በ1844 ጌታ ይመጣል ብሎ የጀመረው ሰው የአድቬንቲስት ጌታም አልመጣም። ከዛ እነ ሄለን ዋይት መጡ። እሷም እንደዚህ ይመጣል አለች። በእኔ ህይወት ዘመን ይመጣል አለች። ኢየሱስ ሳይመጣ ሞተ እና ቤተ እምነቱን የመሰረቱት ሰዎች በሙሉ ሐሰተኛ ትንቢት ተናግረው ይሄ የታወቀ ነው፣ ትንቢታቸው ያልሰመረ ነው። ከዛው ቤተሰብ ውስጥ ደግሞ ካደጉት ውስጥ እዛው ሰፈር ከነበሩት ወላጆች የወጣው ደግሞ ቻርልስ ራሰል ነው። እሱ ደግሞ ወጣና ይሄን ነው ጆሆ ዊትነስስ የሚባለውን ነገር ጀመረው ማለት ነው። ኢየሱስ ክርስቶስን አምላክ ላለማድረግ ያው ኢየሱስ ሰው ሆኖ በመመላለሱ በዛም ዘመን የነበሩ ሰዎች አላወቁትም። አውቀውትስ ቢሆን የክብርን ጌታ ባልሰቀሉት ነበር። ለዚህ ወደዚህ መጣ። ግን በሲኦል ላይ ያለውን ትምህርት የጆሆ ዊትነሱ ቻርልስ ራሰል የቀዳው ከአድቬንቲስት ነው። በአጭሩ አንደኛ ሰው ሲሞት ወዴትም አይሄድም፣ ከህልውና ውጭ ነው የሚሆነው እስከ ትንሣኤ ቀን። በትንሣኤ ቀን ደግሞ ያመኑ ብቻ ይነሳሉ እና የሚል ነው። በዚህ ፕላትፎርም ትምህርታቸውን አላወራው። ስለዚህ እነዛ መስራቾቻቸው ያስተማሩትን ትምህርት ለማጽናት የግድ አንዳንድ ነገሮችን መካድ አለባቸው። ለምሳሌ ኢየሱስ በ1844 ብቻ አይደለም በ1915 ገደማ በነጮቹ ማለት ነው ይመጣል። አልመጣም። እዛ ሲቀር ምንድነው የሚሉት እንግዲህ ያንን ተናጋሪ ሰውዬ ተሳስተሃል ለማለት መስራቻቸው ስለሆነ አይ መጥቷል ግን በስውር ነው ወደሚል ትመጣለህ ማለት እንደዛ ያሉ እስካሁን ያምናሉ። በስውር መጥቷል ብለው ያምናሉ ጆሆዎቹ። እና ስለ ሲኦል ያላቸው መረዳትም በአንድ ጎን ግማሹ ልክ ነው፣ በአንድ ጎን ደግሞ ልክ ያልሆነ ነገር አለ። ሲኦል የሚለው የቃሉ ትርጉም የጥፋት ስፍራ ማለት ነው። the place of destruction ማለት ነው ሲኦል። እና ደግሞ ያው ሄድስ የሚባለው ማለት ነው የጥፋት ስፍራ። የሰው ሁለንተናው መንፈስ፣ ነፍስ፣ ስጋ ነው። እነዚህ ሶስት ነገሮች የሚጠፉባቸው ወይም ዲስትራክት የሚደረጉባቸው ስፍራዎች ሲኦል ወይም ሄድስ ይባላል። ማና ቆሻሻም የሚቃጠልበት ስፍራ ሲኦል ወይም ሄድስ ይባላል። የትኛውም ነገር የሚወገድበት፣ የሚጠፋበት፣ የሚቃጠልበት ስፍራ። ሰው ግን መንፈስም ነፍስም ስጋም ያለው ፍጡር ነው። እንደ ቆሻሻ መቃጠያ ቆሻሻ ተጥሎ የሚቀር አይደለም። ስለዚህ በአብዛኛው በመዝሙር መጽሐፍ ውስጥና ሐዋርያት ሥራም ደግሞ ከኢየሱስ ሞትና መነሳት ጋር በተጻፈ የተገለጠው ሲኦል በእርግጥ ነው መቃብር ነው። መደበኛው መቃብር በዛ ውስጥ መበስበስን እንዳያይ የሚለው ማለት ነው። መበስበስን የማያይበት ስጋ ከሞተ በኋላ መበስበስን የሚያይበት ትንሣኤ እስኪመጣ ድረስ የሚያይበት መቃብርም ሲኦል ይባላል። ሲኦል ወይም ሄድስ ይባላል። እንዲሁ ደግሞ ሰው የማይሞት የማይጠፋ ነፍስ አለው። እሷ የምትሰቃይበት ስፍራ ሰው ከስጋው ከወጣ በኋላ በሚሄድበት ስፍራ የሚሰቃይበትም ስፍራ ልክ ስጋችን በመቃብር ሲኦል እንደሚበሰብስ እሷ ደግሞ በራሷ ሲኦል ውስጥ ትቆያለች። ያም ስፍራ ሲኦል ነው። ወንጌል ላይ የተጻፈው ለምሳሌ ግልጽ ነው። አንድ ባለጠጋ ነበር። ምንም ምሳሌ አይደለም፣ ጤናማ ትክክለኛ ታሪክ ይመስላል። በደንብ ይዩትስ። ከዛ በኋላ አልዓዛር የሚባል ተብሎ ስም ሁሉ ተጠቅሷል። በምሳሌዎች ላይ ስም አይገባም። አንድ ሰውዬ ነበር ይባላል እንጂ አልዓዛር የሚባል ሰው። ከዛ በኋላ አልዓዛር ይሞታል። መላእክት ወስደው በአብርሃም እቅፍ፣ የአብርሃም እቅፍ ጌታ ከሙታን እስኪነሳ የነበረ ስፍራ ነው። እዚህ በታች ነው እና ያኛው ደግሞ ሞተና ተቀበረ ይላል። መላእክት ወሰዱት አይልም። ከዛ በሲኦል ሆኖ አሻቅቦ አብርሃምን አየው። አብርሃም አባቴው በዚህ ይቃጠላለሁ አለ። እንደዚህ ጠብታ ምላሴ ላይ ውሃን። ስለዚህ ሰውየው ስጋው እዚህ በምድር ላይ ተቀብሯል።
በስጋ ሲኦል ውስጥ በስጋ መቃብር ውስጥ እየበሰበሰ ግን ህልውናው ይቀጥላል። ሰው ነው፣ እኛ እንስሳ አይደለንም። እንደ ውሻ እንደ ድመት ምናምን ደመነፍስ ብቻ ያለን አይደለንም፣ መንፈስም ጭምር ያለን እፍ የተባለብን ቀጣይ ነን። በቀላል ቋንቋ ስጋ ወደ አፈሩ ነፍስም ወደ ሰጣት ወደ ፈጣሪዋ ሳትመለስ ነው የሚለው መጽሐፍ። ስለዚህ እንቀጥላለን። ጳውሎስ እንደተናገረ ሊሄድ በዚያ ከክርስቶስ ጋር ልኖር። ይህ እንግዲህ አድቬንቲስቶች እንደሚሉት ወደፊት ከሙታን ተነስቶ አይደለም፣ አሁን በስጋ ስለመለየት ነው ያወራው። በስጋ ብኖር እጠቅማቸዋለሁ፣ ግን እኔ የምፈልገው ብሄድና በዚያ ስፍራ አለ ማለት። ኢየሱስ ወደፊት ከኔ ጋር በገነት ትሆናለህ አላለም፣ ዛሬ ከኔ ጋር በገነት ትሆናለህ ያለ። ስለዚህ እንሄዳለን፣ እንቀጥላለን። ልክ እንዲሁ ደግሞ ያልተዋጀች ነፍስ ያልተዋጀች መንፈስ ደግሞ ስፍራ አላት ማለት ነው። ያ ስፍራ the place of distraction የጥፋት ስፍራ፣ ለመንፈስ ለነፍስ መሰቃያ ቦታም እሱም ሲኦል ይባላል። ልክ እንደ ገነት ማለት። ለምሳሌ ገነት ማለት የአረማይክ ቋንቋ ነው፣ ውብ የአበባ ስፍራ ማለት። ለዚህ አዳም የነበረበትን ገነት እንላለን፣ ውብ ስፍራ ማለት ስለሆነ። ጳውሎስ የተነጠቀበትንም ሶስተኛ ሰማይ ገነት እንላለን፣ ስንተረጉሙ ውብ ስፍራ ማለት። እዛ ዮርዳኖስ ማነው ወንዝ አካባቢ የነበረው ስፍራ በእግዚአብሔር ገነት አምሳል ነበር ይላል፣ ውብ ስፍራ ማለት። ለዚህ አንዱ ቃል እነዛን ቦታዎች ሁሉ ለመግለጥ ይወጣል። ሲኦልም ወይም ደግሞ ሄድስ የሚባለውም ለሁሉም ይውላል። ስጋችን የሚበሰብስበት መቃብርም ሲኦል ነው ወይም ሄድስ ነው። መንፈስ የምትሰቃይበት ወይም የምትጎዳበት ስፍራ፣ የምትጮህበት ስፍራ፣ የምትሰቃይበት ስፍራ፣ የምትቆይበት ስፍራ እሱም ሲኦል ይባላል። እንዲሁ ደግሞ እስራኤል ወይም የከተማ ነዋሪዎች ቆሻሻ አውጥቶ የሚያቃጥሉበትም ስፍራ ሄድስ ወይም ሲኦል ወይም ገሃነም ይባላል። አሁን መጥፎ የሚሆነው የስጋን መበስበሻ ብቻ ለሲኦል ተጠቅሞ ቀጣይ ህይወት የሌለ በማስመሰል አጠፋፍቶ ሰውን ወደ ሌላ ቦታ መውሰድ ከባድ ነው እና ሁሉም ሲኦል ይባላሉ፣ ገሃነም ይባላሉ። ግን ትርጉማቸው አንድ ነው። በነገራችን ላይ ሲኦልም ገሃነም የሚለው ቃል ሁለቱም ተመሳሳይ የሆነ ሁለት የተለያዩ ቦታዎች አይደሉም። ተመሳሳይ ቦታ ነው፣ ተመሳሳይ ትርጉም ነው ያለው፣ የጥፋት ስፍራ ማለት ነው።